ይህች ሴት በባሏ ወንድም 6 ጊዜ በጥፊ ትመታለች። ደካማ ባሏ ግን ምንም ነገር ሳይናገር እንዳላየ ሆኖ ይቀራል። ይህ ድርጊት ልቧ ሙሉ በሙሉ ሰበረው። ሴቲቱ እነዚህ ምስጋና ቢስ ጥገኛ ቤተሰቦች ትምህርት ለማስተማር ወሰነች። ቤቱንም በዝቅተኛ ዋጋ ለአንድ ወንበዴ መሪ በሚስጥር ሸጠችው። ከዛም ወደ ወላጆቿ ቤት ለመመለስ ምክንያት ፈጥራ በምክንያት ወጣች። ይህንን ያየውም የባሏ ቤተሰብ እሷ እጅ የሰጠች መስሏቸው ነበር። ነገር ግን በቅርቡ ትልቅ ዋጋ እንደሚከፍሉ አላወቁም ነበር። ካገባች ብዙም ሳይቆይ ስራ አጥ የሆነው የባሏ ቤተሰብ ጥቂት ቀናት ለመቆየት መጡ። ባሏ እሷን ሳያማክርም ተስማማ። ነገር ግን ቤተሰቡ ለዓመታት እዛው ቀሩ። በነፃ እየበሉና እየኖሩ እዛው ወንድ ልጅም ወለዱ። እሷ በነፃ አገልጋያቸውም ሆነች። የዕለት ተዕለት ህይወታቸውንም ታስተናግዳለች። እንዲሁም የባሏ ወንድም የሚያመጣቸውን መጥፎ ጓደኞችም ታስተናግድ ነበር። አንድ ቀን የባሏ ወንድም ልጅ የእሷን ሊፕስቲክ ቀለሙን ወስዶ በግድግዳ ላይ ሁሉ ጫረው። እሷም ጥንዶቹ ልጃቸውን እንዲቆጣጠሩ ጠየቀቻቸው። እነሱ ግን የከንፈር ቀለም በመሆኑም ያቃልሉባታል። አማቷና ባሏ እንኳን ሳይቀሩ ቀለል ያሉ ነገሮችን አታጋኝ ብለው ተቆጧት። ሴቲቱም በበደል ስሜት ተሰማት። ቤቱ ብዙ ሰው እንደተጨናነቀም ተናገረች። የባሏ ወንድምም እንዲወጡ ከፈለገች ተረድቶ በቁጣ ተነሳ። በወንድሙ ቤትም የፈለገውን ነገር ያህል መቆየትም እንደሚችል ጮኸባት። ወደሷ መጥቶም በጥፊ ይመታታል። ባሏ ግን ምንም ነገር አላደረገም። እሷ የእርዳታ እይታም ስታየው እንዳላየ ሆኖ መብላቱን ይቀጥላል። ታናሽ ልጃቸውም በፍርሃት አለቀሰች። ሴቲቱ ልጇን ወደ ክፍሉ ወሰደቻት። የባሏ ወንድም ግን ውጪ ሆኖ መጮሁን ቀጠለ። እሷ ከወንድሙ ውጪ እንዲህ ባለ ጥሩ ቤት ውስጥ መኖር እንደማትችልም ተናገረ። ነገር ግን ቤቱ ከጋብቻ በፊት ሙሉ በሙሉ በሷ ገንዘብ የተገዛና ከባሏ ጋራ ምንም የሚያገናኘው ነገር እንዳልሆነም መላው ቤተሰቡ ያውቃል። ባሏ ወደ ክፍሉ መጥቶ ከወንድሙ ጋር እንዳትከራከርና እንድትታገስም ነገራት። እሷ ግን ይበልጥ ተናደደች። በሱ ቃል ምክንያትም ለዓመታት ታግሳለች። ነገር ግን የባሏ ቤተሰብ እየባሱ ነበር የመጡት። በዚህ ጊዜም ከእንግዲህ ላለመታገስ ወሰነች። ሌሊቱን ሙሉ ደላላ አነጋገረች። ቤቱንም በፍጥነትና በካሽ ለመሸጥ ተስማማለች። በሚቀጥለው ቀን ደፋር ገዢ ከሷ ጋር ውል ተፈራረመ። እቤት ስትመለስም ቤተሰቡ በሙሉ በመዘግየቷ ተቆጥተው ምግብ እንድትሰራ ነገሯት። እሷ ግን ችላ በማለት ቦርሳዋን ጠቅልላ ወደ ወላጆቿ ቤት ለመሄድ ተዘጋጀች። ባሏም ተደናገጠ። እንዳትሄድም ለመናት። አማቷና የባሏ ወንድም ግን ባሏን ደካማ ነህ ብለው ይቆጥቷል። እሷንም ከወጣሽ አትመለሽም በማለት ዛቱባት። እሷም ልጇን ይዛ በቀጥታ ወደ ወላጆቿ ቤት ሄደች። የቤቱ ስም ዝውውር እንደተጠናቀቀም ለባሏ የፍቺ መልእክት ላከችለትና ስልኩን ዘጋችው። ባሏ ሙሉ በሙሉ ከደናገጠ። አማቷና የባሏ ወንድም ግን ማስፈራራቷ ነው ብለው አሰቡ። የባሏ ወንድምም እንደሱ ያለች የማትታዘዝ ሚስት ለመታዘዝ ጥቂት ድብደባ ያስፈልጋታል አለ። ባሏም ሊቃወማቸው አልደፈረም። እንደተለመደውም ተነስቶ ወደ ስራ ሄደ። ባሏ እንደወጣም የባሏ ወንድም ስግብግብነቱ ተነስቶበት ከእናቱ ጋር በመነጋገር ወደ ዋናው መኝታ ክፍላቸው ለመዛወር አሰበ። በዛው ቅጽበትም የደወል ድምጽ ከሰማ የባሏ ወንድም እሷ የተመለሰች መስሎት ነበር። ነገር ግን በሩን ሲከፍተው የተከማቹ የቡድን አባላት ነበሩ። ቤቱ እንደገዙትም ተናግረው የባሏን ቤተሰብ አሁኑን እንዲወጡ አዘዛቸው። የቤቱ አዲስ ገዥም በአካል መጥቶ ቤቱን ለመረከብ ሲል የባሏ ቤተሰቦች ሴትዮዋ ከጀርባቸው ቤቱን መሸጧን አውቀው ይደናገጣሉ። በነፃ ሲኖር የነበረው ወንድምየውም ወዲያውኑ በቁጣ ተነስቶ የቤት ገዢውን አንገት ያንቀዋል። የቤቱ ታላቅ ወንድም እንደሆነም በመናገር ገዢውን ሊያባረረው ይሞክራል። ነገር ግን ገዢው ዝም አላለውም። የወንድምየውን እጅ ወደ ኋላ ጠምዝዞ ሊሰብረው ሲል ወንድምየው በፍርሃትም እጁን ያጥፈዋል። ገዢውም በመካከላቸው ስላለው አለመግባባት እንደማያሳስበውና ቤቱን ህጋዊ ባለቤቷ ስለሸጠችለት ለመውጣት 1 ሰዓት ብቻ እንደቀራቸውም ካልሆነ ግን እርምጃ እንደሚወስድ ይነግራቸዋል። ይህንን የሰማችው አማትም መሬት ላይ ወድቃ እያለቀሰች ሴትዮዋን ትራገማለች። የባሏ እህትና ወንድምም እንዲሁም ሴትዮዋን ልትሞት ይገባታል እያሉ ይረግሟታል። ገዢው የቤተሰቡን ምስጋና ቢስነትም ይገስጻቸዋል። ለአመታት በነፃ እየኖሩ ሲያንቃሽሿት እንደነበርና ቤቷን በርካሽ ዋጋ የሸጠችበትን ምክንያት አሁን ነበር የገባው። ቤተሰቡ ግን ይህንን የቤተሰብ ጉዳይ ነው በማለትም ይመልሱለታል። የቤተሰቡን አላስፈላጊ ድርቅና ያየው ገዢ በቀጥታ
ለፖሊስ ይደውላል። ፖሊስ ሲጠራም ደንግጠው ታላቅ ወንድማቸውን ይደውሉለታል። ባልየው ደንግጦም ወደ ሚስቱ ቢደውልም ሊያገኛት አልቻለም። ሚስቱ ግን ቀድማ የፍቻ ቤቱታዋን አቅርባ ነበር። ሁኔታውንም ከርቀት በደስታ እየተከታተለች ነበር። ፖሊሶችና ጎረቤቶቻቸውም ቦታው ላይ ይደርሳሉ። ፖሊሱ ቤቱ የሴትዮዋ የግል ጋብቻ ንብረት እንደሆነና ከባልየው ቤተሰብ ጋራ ምንም ግንኙነት እንደሌለው በማረጋገጥም ቤተሰቡ ወዲያውኑ እንዲወጡ ያዛቸዋል። ገዢው ለባልየው እንደነገረው ሚስቱ ቤቱን ሲሸጥለት በወንድሙ ተደብድባ ፊቷ አብጦ እንደነበርና ይህ ቤት ውስጥ ጥቃት በመሆኑም የወንጀል ተጠያቂነት እንደሚያስከትል ይነግረዋል። ባልየው በቁጣ ገዢውን ሊገፈትረው ቢሞክርም ፖሊሱ ግን ወዲያውኑ ለቀው ካልወጡ ህጋዊና አስገዳጅ እርምጃ እንደሚወስድባቸው በማስጠንቀቂያ እንዲወጡ ያደርጋቸዋል። ፖሊሱ ባዘዘው መሰረትም የባልየው ቤተሰቦች እቃቸውን ሰብስበው ከቤት ለመውጣት ተገደዱ። ጎረቤቶቻቸውም ይህንን ሲያዩ ምንም አላሰቡላቸውም። ምክንያቱም ቤተሰቡ ሁልጊዜ ሁከት የሚፈጥርና ሴትዮዋን ያበሳጫት የነበረ በመሆኑ ነው። እንዲያውም ብዙዎቹ እነዚህ ምስጋና ቢስ ጥገኛዎች ይገባቸዋል እያሉ በግልጽ ይጠቋቆሙባቸው ነበር። በዚህ ጊዜም ቤተሰቡ እፍረት ከሰማቸው አማቷን መሬት ላይ ሆና የልንወርቅ ነው እያለች ታለቃቅሳለች። እህትየዋም ከሴትዮዋ ጋር መኖር አይዘልቅም ብዬ አስጠንቅቄ ነበር፣ አሁን እንደ ውሻ ተባረርን እያለች ታማርራለች። ወንድምየው በቁጣ ተነስቶ ጎረቤቶቹን ሊመታ ቢሞክርም ከመጮህ ውጪ ምንም ማድረግ አልቻለም። ይልቁንም ጥፋቱን በሙሉ በታላቅ ወንድሙ ላይ በመደቀን ሚስትህን መቆጣጠር አልቻልክም እያለ ይወቅሰዋል። ባልየው ግን ከዚህ በኋላ መታገስ አቅቶት የወንድሙን አንገት በመጨበጥ በሷ ላይ የምታደርሰውን ስድብና ድብደባ ደስተኛ ቤታችንን አፈረሰው ሲል ይጮህበታል። ወንድምየው ግን ጸጸት ሳይሰማው እሷን ላስተካክላ ብዬ ነው በማለት ባልየውን በቁጣ ፊቱን ይመተዋል። ሁለቱ ወንድማማቾች ሊታገሉ ሲሉ አማቷ ሴትዮዋ መኪና ውስጥ ሆና ስትከታተላቸው አየቻት። ሊቀርቧት ሲሉም ሴትዮዋ መኪናዋን አስነስታ ሄደች። ባልየው ሚስቱ አሁንም እንደምታስብለት በማሰብ አዲስ የስልክ ካርድ ገዝቶ ይደውልላታል። ያለኔ ፍቃድ ቤቱን ሸጠሽ ሜዳ ላይ በትነሽናል ሲል ቢወቅሳትም እሷ ግን ቤቱ የግሏ እንደሆነና ወንድሙ ሲመታት ምንም ነገር ስላላደረገ አሁን እንደ ባሏ እንደማታየው ነገረችው። በተጨማሪም የፍቺዋ ቤቱታ እንዳቀረበችና ጠበቃም እንደሚያናግረው ገልጻ ስልኩን ዘጋችበት። ባልየው ደንግጦም ይቅርታ ቢጠይቃትም ሊሰማው አልቻለችም። ባልየው የተረፈውን ገንዘብ ከጠቅሞ አንድ ትንሽ ክፍል ተከራየ። ነገር ግን ቤተሰቡ ቤቱ በጣም አነስተኛ ነው እያሉ እንደገና ሰደቡት። በዛች ምሽት እናትና ወንድምየው ባለው አንዲት አልጋ ላይ ሲጣሉ ባልየው ሌሊቱን ሙሉ ሳይተኛ አደረ። በዚህ ጊዜም ባልየው ሁልጊዜ ሲታገሳቸው የነበሩት ቤተሰቦቹ አመስጋኝነት የሌላቸው ጥገኛዎች እንደሆኑና እውነተኛ ደስታን ሰጥተውት የነበረችው ሚስቱ ብቻ እንደነበረች ተረዳ። በነጋታው ጠዋት ባልየው ሚስቱን ይቅርታ ጠይቆ ለመመለስም ወደ ወላጆቿ ቤት አመራ። ባልየው የሰራውን ስህተት ተረድቶ ይቅርታ ለመጠየቅና እንዲታረቁ ለመለመን ወደ ሚስቱ ወላጆች ቤት ያመራል። ቤተሰቦቹን ለወንድሙ ድብደባና ስድብ ጥበቃ አለማድረጉ ስህተት እንደነበር ተናግሮ ሌላ እድል እንድትሰጠው ቤተሰቦቹንም ወደ ገጠር እንደሚመልሳቸው ተንበርክኮ ለመናት። ነገር ግን ሴትዮዋ የፍቻ ቤቱታ ማስገባቷንና አሁን በጣም እንደረፈደ በግልጽ በጥብቅ አሰናበተችው። ባልየውም እግሯ ስር ወድቆ ሲለምናት የሴትዮዋ አባት ደርሰው ገፈተሩት። ባልየው ሕፃን ልጃቸውን ምክንያት በማድረግ አባትየው እንዲያስታርቋቸው ቢለምንም አባትየው ግን የልጃቸውን ውሳኔ በመደገፍ በእውነት ለልጅ የምታስብ ከሆነ ፍቺውን ተቀብለ አታስቸግራት ሲል አባረሩት። ባልየው ተስፋ ቆርጦ ቤተሰቦቹ ወደ ተከራዩበት ጊዜያዊ አነስተኛና ሆቴሉ ተመለሰ። ቤተሰቦቹም ሚስቱን ይዞ እንዳልተመለሰ ሲያዩ በቁጣ ተነስተው የማጠቅምነት ሲሉ ሰደቡት። ወደ ገጠር እንዲመለሱ ሲጠይቃቸውም ጎረቤቶቹ ከተማ ለመደሰት ሄደዋል ብለው ስለሚያውቁ ተዋርደን አንመለስም ሲሉ እምቢ ይሉታል። ባልየው ደሞዙን ሙሉ በሙሉ ለነሱ ሰጥቶ እንደጨረሰና የሆቴሉን ክፍያ የከፈለው በባለቤቱ ተጨማሪ የባንክ ካርድ እንደሆነም ይገልጽላቸዋል። ቤተሰቦቹ ካርዱን ከጠቅሞ ትልቅ ቤት እንዲከራይና ምግብ እንዲገዛላቸው አዘዙት። ነገር ግን ወደ ሱፐርማርኬት ሄዶ ምግብ ሊገዛ ሲል
ሴትዮዋ ካርዱን እንደዘጋችው አወቀ። ባልየው ከስራ ባልደረቦቹ ገንዘብ ተበድሮ ጥቂት መክሰስ ገዝቶላቸው ተመለሰ። ከስራ ሲመለስ ግን ወንድሙ ከአንድ ትንሽ ክፍል ውስጥ አላስፈላጊ ጫጫታ በመፈጠሩ ከሆቴሉ ባለቤት ጋር ሲጣላ አገኘው። የሆቴሉ ባለቤትም ሊያባረራቸው ሲሉ ባልየው የተበደረውን ገንዘብ ከፍሎ አረጋጋቸው። ወንድሙም 1000 ዩዋን ብቻ እንደተበደረ ሲያውቅ ማጉረምረም ጀመረ። የወንድሙ ሚስት ደግሞ ሴትዮዋ ቤቷን በ8 ሚሊዮን ዩዋን ስለሸጠችው ቢያንስ 5 ሚሊዮን ዩዋን እንዲቀበላትና ህይወታቸውን እንዲቀይሩ አሰቡ። ባልየው ግን ቤቱ የራሷ እንደሆነና የፍቺ ጥሪ እንደደረሰው ሲነግራቸው ቤተሰቡ በቁጣ ተነሱ። ባልየው መቼ ነው ከጥፋታቸው የምትማሩት ብሎ ቢቆጣቸውም ወንድምየው ግን ሴት ልጅ በድብደባ ነው የምትገዛው በማለትም ሰደበው። በነጋታውም ባልየው ቢከለክላቸውም ቤተሰቡ በሙሉ እንደገና ሁከት ለመፍጠር ወደ ሴትዮዋ ቤት አመሩ። የባልየውን አከላካይነት ችላ በማለት በኃይል ወደ ሴትዮዋ ቤት ሰብረው ገቡ። ቤቷን በ8 ሚሊዮን ዩዋን በመሸጧ ቢያንስ 5 ሚሊዮኑን እንድትሰጣቸውና በባሏ ላይ ያቀረበችውን የፍቺ ክስ እንድታነሳ አለበለዚያ ጉዳት እንደሚያደርስባት ዛቱባት። የሴትዮዋ እናትም አሳፋሪ ድርጊታቸውን በመቃወም ቤቱ የልጃቸው የጋብቻ በፊት ንብረት በመሆኑም የባልየው ቤተሰቦች ምንም አይነት መብት እንደሌላቸው ተናገሩ። ነገር ግን የባሏ ወንድም የሷ ገንዘብ ማለት የሱ ነው፣ በተጨማሪም ለአመታት በሱ ገንዘብ ነው የኖረችው በማለትም ያለ ሀፍረት ተከራከረ። ሴትዮዋም ለአመታት ወጪውን ሙሉ በሙሉ የምትሸፍነው እሷ እንደነበረችና ባሏ ደሞዙን ለቤተሰቦቹ ይሰጥ እንደነበር ታውቅ ስለነበር ባሏን ጠየቀችው። ባልየውም የበደል ስሜት ተሰምቶት ሊያስረዳ ቢሞክርም እናቱ ግን በሚስት የምትመራ ደካማና ስትል ሰደበችው። እናትየዋም ወንድሙን እስከምትሸነፍ ድረስ ደብድባ ስትላዘዘችው። ወንድሙም እቃ ሊሰብር አበባ ማስቀመጫውን ሲያነሳ ሴትዮዋ በቁጣ አስጠነቀቀችው። እናትየዋም እቃውን ተቀብላ ልታሰብረው ስትል የሴትዮዋ አባት ደርሰው እቃውን ቀሙት። ባልየውንም በጥፊ ይመቱታል። የሴትዮዋ አባትም ፖሊስ ሊጠሩ ሲሉ እናትየዋ መሬት ላይ ተቀምጣ መጮህ ጀመረች። ጫጫታውን የሰሙ ጎረቤቶችም ሲሰበሰቡ የወንድምየው ሚስት ቤታችንን በሚስጥር ሸጣ ሜዳ ላይ ጥለናለች ስትልም በሐሰት ከሰሰቻት። ወንድምየውም ጉዳዩን በስምምነት ለመጨረስ 5 ሚሊዮኑን እንድትሰጣቸው ቢጠይቅም ሴትዮዋ ግን በቀጥታ ለፖሊስ ደውላ በቤት ሰብሮ መግባት፣ ዘረፋና ማስፈራራት ትከሳቸዋለች። እናትየዋም ደውሉን ካልዘጋሽ ራሴን እገድላለሁ ብላ ብትዝትም ሴትዮዋ ግን ሳትደናገጥ ፖሊስ ከመጣ በኋላ የምትሞች ከሆነ የኛ ጥፋት አይሆንም ስትልም ትመልስላታለች። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ በማድረግ ኮሜንት ላይ ፓርት 2 እያላችሁ ጻፉልኝ። ይመቻችሁ።